ሊይዝልኝ የሚችለው ታይፕ ኤ ቤዲንግ ነው። ስለዚህ ኖርማል ላይ ከ5 በታች የሆነው ስሎፕ ግን የመንሸራተት እድሉ በጣም ዝቅተኛ ስለሆነ ታይፕ ቢ ቤዲንግ ብጠቀም ችግር የለውም ማለት ነው። ሶ እንደዚህ አድርገን ነው እንትን ማድረግ የምንችለው። ስለዚህ ይሄንን ታይፕ ቢ ቤዲንግ እና ይሆንልኝ ምን ቼክ ማድረግ አለብኝ? ከመስራቴ ሙሉ ስራውን ከመስራቴ በፊት ስሎፑን ቼክ ማድረግ አለብኝ። ቼክ ለማድረግ በላይን ነው መሳል። ቅድም በፖሊላይን ስጠቀም ነበረ። በላይን ስልና ኢንተር እላለሁ። ምንድነው ስሎፕ ቼክ የምታደርግልኝ አፕ አለች። ምናልባት የምትፈልጉ ከሆነ ኮሜንት ላይ ጻፉልኝ። አፕ ዋን ምንድነው ማድረገው? ቱልስ ላይ ገባለሁ። ሎድ አፕሊኬሽን የሚል አለ። ሎድ አድርግና እዚህ ጋር ያስቀመጥኳታለች አዘር ውስጥ ገባና LICP የምትላለች እሱ ጋር ክሊክ አድርጌ ኮንትሮል ኤ እልና ሎድ አድርጌ ክሎዝ እላለሁ። ከዛ ኤስ 3S ጽፍና እችኛው ክሊክ አደርጋታለሁ። ከዛ እዚህ ጋር ከታች ምን ጻፈልኝ? ፐርሰንቱ ጻፈልኝ ማለት ነው። ስለዚህ ፐርሰንት እዚህ ጋር ፔስት እላታለሁ። እዚህ ጋር ፔስት እላታለሁ። ፐርሰንቱ አልመጣችም። ፐርሰንቴ ደግሞ ኤስ ኢንተር የዚህኛው ፐርሰንት 2.25 ነው። እቺን ኮፒ እዚህ ጋር ፔስት እቺ ነች ፐርሰንቷ። ስለዚህ የውሃዬ ፍሎ በ2.2% ላይ ሙቭ ማድረግ ይችላል፣ ይወጣል ማለት ነው። ስለዚህ እኔ አሁን ሚኒማሜ 0.5 ነው፣ ማክሲማሜ እስከ 5 ማለት ለታይፕ ቢ ቤዲንግ ሆነው እስከ 5 ሄዳለሁ። ሶ ይሄንን ስሎፔ አስቀመጥኩ ማለት ነው። ስለዚህ አሁን ሴፍ ነው። ይሄንን ደግሞ ምን አድርጌዋለሁ? ቅድም 9 ሜትር አድርጌዋለሁ አድርጌያለሁ መሰለኝ አይደል? ይሄንን 9 ሜትር ማድረግ አለብኝ። ስለዚህ እዚች ላይን ይዝና ፍራክሽን የሚባል እንትን ስለሌለ እዚች ጋር መጣና 9 ሜትር ኢንተር እላለሁ። እዚህ ጋር የተጨመረ ያሉትን ዲሊት እላቸዋለሁ። እቺ 9 ሜትር ነች። እቺንም ዲሊት እላታለሁ። እንደገና ኦፍሴት ማድረግ ስላለብኝ ማለት ነው። ስለዚህ 9 ሜትር ነው። ቼክ ማድረግ አለብኝ። ቼክ ማድረግ ግዴታ ነው። አሁን 0.09 ነው። ስለዚህ ምን ማድረግ አለብኝ? ኦፍሴት ማድረግ አለብኝ። ኦፍሴት በምን? በዲያሜትር 0.6 ነው ዲያሜትራችን የተባለው። ስለዚህ እቺን ኦፍሴት አደርጋታለሁ። ላይኖቹ ነጭ ስለሆኑ በሌላ ከለር ልቀይራቸው። እስኪ ከለሩን